አንቲናላከ ይሄ ደግሞ ሌላ ቋጠሮ በእናትህ ወንዶች በእናትህ ኪሳችሁን ጠብቁ። ገና ይሄኛው ቢያንስ በቃ ሰላም ሰላም፣ ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? አላችሁ ወይ? እኔ ያለኝ ክብሩ ይስፋ። ዛሬ የሆነ ነገር አግኝቻለሁኝ። በጣም ደስ ብሎኛል ማለት ነው። ግቢ ውስጥ ጉድጓድ ሳስቆፍር ያገኘሁት ዳይመንድ ይሁን ወርቅ ይሁን ድንጋይ ይሁን ብር ይሁን ከእናንተ ጋር አብረን የምንከፍት ይሆናል። እንግዲህ ያው ነጋን ሳልከፍት ውስጥ ደውዬ ስነግረው የሆነ ነገር አግኝቻለሁ ስል እንዳከፍቺ ብሎኝ ነበረ። እኔ ግን አላስችል ብሎኝ እየጠበኩት ነው። ግን አብረን ከእናንተ ጋር እንክፈት እያልኩኝ ነው። ዝግጁ ናችሁ? ላይክ እያረጋችሁ ጀምሮ ስትጀምሩ ማለት ነው። እና ምን መሰላችሁ አይነሳ እት አያችሁት ወይ? ይከብዳል በጣም ማለት ነው። በጣም ነው የሚከብደው። ውሸቴን እንዳይመስላችሁ በጣም ይከብዳል። ቢያንስ እንደዚህ 3 ኪሎ ምናምን አይሆንም ብላችሁ ነው? ይሆናል ብዬ አስባለሁ። ስለዚህ አብረን እንከፍተው። በጣም ነው የሚከብደው እና ልክፈተው። ወደ እስቲ ይሄ ባዶ ነው። አብረን ነው እንግዲህ ተደስቼ ነው ገብታችሁ እናንተ የምትጠቁም ነገር ነው። ፓንት እስቲ እንዴ ሌላ ቋጠሮ። እሺ እናንተ ነገር መስቀል እንግዲህ የብር መሰለኝ። እሺ አንተ ብዙ ነው የሆነ ቅልቅል ነገር ነው። ሳንቲም ምንም አለ። ቆስቲ ይሄ እንደ ሳንቲም ነገር ነው። ብዙ ነገር ነው ያለው። ይሄ ብር መሰለኝ። እሺ ይሄ ደግሞ እኔ ፓፓንት ምናምን የተቋጠረ መሰለኝ። ቁምጣ ፓንቲ ማለት የመኪና ቁልፍ ባገኝ ምን አለበት እዚህ ውስጥ? ሳንቲም ይሄ ደግሞ ሌላ ቋጠሮ ነው።
ደግሞ 10 ሳንቲም የዶሮ 10 ሳንቲም 10 ሳንቲም 5 ሳንቲም የዶሮ ይሄ ደግሞ የዘንድሮ 1 ብር አፍታም ነው። ይሄም ሳንቲም ነው። ዋው አያችሁ አሁን 1 ብር ምናምን ያው ከምንም በላይ ይሄን አግኝቼበታለሁ። አያችሁ ስለዚህ አሁን አብረን እንቁጠር። ቢያንስ 2,000 ምናምን ይሆናል ብዬ አስባለሁ። ካነሰ 1,000 ይሆናል ብዬ አስባለሁ። አብረን ነው እንግዲህ መቁጠር እንጀምር። እኔ የወደቀብኝ ልልቀ እዚህ ስርም ገብቷል። ግን ማነው ከፍት ነው ምድር ብት የማይታገል ግባ 1 3 4 5 6 ማለት እንደምሰል ማለት ገልብጠሽ ነው ማለት ምን ያሽከረክራል? አይ ምንድን ዛሬ ሰላም ተበለ እና ቤተሰብ አብረን እንቁጠር። በእናትህ ቪዲዮ ላይ ነው ያለው። ቪዲዮ ላይ ነው አንሰጥሽ ነው 3 ምን ከእንትን አግኝቼ ነው። በእናትህ ቅድም የደወልኩልህ አይደል እንዴ? ቅድም የሆነ ነገር ከእንትን ውስጥ ግቢ ውስጥ አግኝቻለሁ ሲቆፈር አላልኩም? በዛ አይነትማ ግቢያችን ዳይመንድም ወርቅም መኪናም የተቀበረልን እናገኝ እንችላለን። ይሄን እንደዚህ ነው። ይሄንን 3 4 5 6 7 8 9 10 ይሆናል። ይሄ ደግሞ 5 እና 10 ሳንቲም ገመታ አቃለው ነው የተቀበረን አገኘው። አቶሽ እናንተ ደግሞ 3 4 5 6 7 8 9 10 በነታገዘኛ አዎ ቪዲዮ ላይ ለነሱም እያሳያቸው ነው። 3 4 5 6 7 8 9 10 በነታገዘኝ ለነሱ ራሱ ስንት እንደሚሆን ገምቱ እስቲ። የሁሉ ሳንቲም ስንት እንደሚሆን ገምቱ። እሺ እየገመታችሁ 3 4 5 6 7 8 ከግቢ ውስጥ ነው ያገኘሁት አልኩ። አንቺ እንዴ በእጅሽ አትንካ። ምን ይሆናል? ምን ይታወቃል? ማን እንደመጣው በምን አውቀሽ ነው? ከግቢ ውስጥ ዝም ብሎ ገንዘብ ይጣላል። አፈሩ ሲቆፍር እኮ የተገኘ ተቀልዳል እንጂ ሳንቲም እኮ ነው፣ ብር ነው። እና ድሮ የተቀበረ ነው እንትን የሳንቲም እኮ ከመጣ ቅርብ ጊዜ ነው። 4 ዓመት ምናምን ነው እኮ ነው 5 ዓመት ዝም ብለህ ቁጥር በእናትህ የሳንቲም ከመጣ 4 ዓመት ነው ምናምን ቁጥር ምን ብለህ ኧረ ዝም በይ በእናትሽ እንዴ አስተሳትከኝ። የድሮ ጠገራ ብር ቢሆን ተቀብሮ ይገኛል። የከት ነው ተቀብሮ ይገኛል። 7 8 9 10 ካገዝከኝ አግዘኝ። ዲና ለከምበጂ እንዴ ኧረ ዞር በል በቃው በእናትህ ምን እንደሆነ ወቂ ነው። እኔ ይሄን ምነከው
ብትነካው ምን ችግር አለ? ይሄ እኮ ድሮ ቢሆን የድሮዎቹ የአያቶቻችን ብር ቢሆን ችግር የለውም። ይሄ አሁን ከመጣ ገና 5 ዓመቱ ነው ምናምን ይሄ ሳንቲም ከመጣ አሁን በእናትህ ትቆጥራለህ። ማን ቀብሮት ነው ከዛ ወዲህ ምን አውቃለሁ እኔ። ዋናው ማግኘት ነው። ቤተሰብ እንዴ ምን ማለት ነው? 30 60 70 80 አሁን ራሱ የቆጠርኩት 80 ምናምን ብር ነው። በእናትህ ዝም በል። ሰላም ሰላም ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም? እኔ ደህና ነኝ። ያው እንግዲህ ትቀልዳለች ተቀብሮ አግኝተው ነው ምናምን እያለች እየቀለድሽ ነው። 9 10 እኔ ምንም አልቀለድኩም። ገኝ አትዋሽ። ምን ደግሞ ዋሸው? ምንድን ነው የእድር ገንዘብ? የምሬን ነው። 8 9 የእድር ነው። በእናትህ እኔ አሁን አይደለም የእድር ገንዘብ ያጃረብሽ ነው። ምን ሳንቲም ነው እንደሚያዘው? 3 5 ሳንቲም ነው እንደሚያዘው ነው። እባክሽ የእድር ነው። ያንተ ደግሞ የማይቀልድ ትቀልጃለህ። የማይቀልድ እና ከታምጥሽ ነው ሁሉ 3 4 5 6 7 8 9 10 እኔ ሎተሪ በቀደም የእድር ገንዘብ ቆጣሪ ነሽ። በቃ ሳንቲም ነው እንደሚደረገው። አንተ ምን ተቆጣ ዝም ብለህ እና ሰው ታዲያ ከየት ያመጣው ከሳንቲሞች? አትቀልጅ። አትቀልጅ። ከቆጠርክ በኋላ እናወራበታለን። ይኸው ፌስታሉ ምናምን ሁሉ የተቋጠረበት እዛ ውስጥ እኔ ገንዘብ ያዥነት አትግቢ ብያለሁ። ይሄ የእድር ዳኛ መሆን 9 10 ሳንቲም ምን ያደርጋል? እዛ የእድር ዳኛዎች ምን ያደርጋል? እነሱ ጋር ለመወጮ ነው። የሆነ ነገር የሰው ልጅ የሆነ ነገር ሲደርስበት ይዋጣላል። ሳንቲም ነው የሚያዋጣው። 3 4 ያው እኮ ነው 6 7 8 9 10 አንድ ብር አላቀምሰል ያገኙት ማዛሬ። ኧረ እድርሽን እዛው ደስ ብሎኛል። 3 4 5 6 7 8 10 አንድ ነገር አልሰጠንም። አንቺ ዳኝነት ፈልገሽ ነው ወይ? በእናትህ አንተ ደግሞ እንደው ቆጠረ ተሾመሽ ነው ገንዘብ ያዥ የእኛ ገንዘብ ያዥ 5 6 7 8 አረገኝ አሁን የቤት ስራ ትሰሪ ወይስ የእድር ዳኛ ትሆኚ? ተገኝ አንተ ትቀልዳለህ በእናትህ። 3 4 5 ለዚህ ሳንቲም ቆጠራ እኮ አንድ ሰው ያስፈልገዋል። እንደገና አንቺ የሰው ልጅ ወጥ እንኳን ሰርታ እንዳጠብቅ ነው። አሁን አንድ ነገር ልንገርሽ፣ በጣም ማስተናነቅ በእነሱ ፊት ማለት ነው በቤተሰቦቻችን ፊት ማስተናነቅሽ ነገር አንተ ጥንቃቄ እንደው የእድር ገንዘብ ስቆጥር ነው ወጥ ያልሰራሁት። የእድር ገንዘብ ስቆጥር ነው ልብስ ያላጠብኩት። የእድር ገንዘብ ስቆጥር ነው ቤት ያልወለወልኩት የሚባል ነገር ሳንቲም ነው። ቤተሰብ የሌላ ይሄ ተቀብሮ ነው ምናምን አልሰማም በፍጹም። 1 2 3 ፕራንክ ሁላችሁም ተደርጋችኋል። ፕራንክ እናንተንም ፕራንክ አድርጋችኋል። ውድ ቤተሰብ ሳንቲም አይደለም ነው ይሄ ሁሉ ሳንቲም የምታዩት የሆነ ፕራንክ አለ። ሳንቲም አይደለም ልትይ ነው ወይ ማለት? ሳንቲም ነው አይደለም? ሳንቲም ነው እኮ አይደለም። ምን ፕራንክ ታያለሽ? ፊት ለፊት እያየ ነው ቤተሰብ። እንግዲህ ሁል ጊዜ ሲመጣ 3 ብርም 4 ብርም 5 ብርም 10 ብርም ትቶ ይሄዳል ከኪስ ውስጥ ማለት ነውና እሱን እንዳጋጣሚ ሳጠራቀም ዝም ብዬ ዛዛዛዘስ እናንተ ፕራንክ ተደርጋቻል እንዳትናደዱብኝ። ስከት እንዳጋጣሚ ብር አስፈለገኝ። ትዝ ሲለኝ ተቀለከ ሳንቲም አለኝ። ስለዚህ ልጠቀም ብዬ ነው አሁን ያወጣሁት። እኔ ነኝ ዋቀዳሽበት አይደል ማመጣልሽ ሁሉንም አይደለም። ለውሃ መቅጃ ስትይ ነው 5 ብር ምናምን ኪሴ ሲኖር 3 ብር ምጥልልሽ ተጠራቅሞ ነው ባውን አጭር ሰማሽም የተጠራቅም አይደለም። ቢያንስ አመት ምናምን አልፎታል። እውነት ለመናገር አመት ምናምን ያለፈ ሳንቲም ነው። እንደ ቀልድ ልጣል ሲደረግ ማለት ነው። ከታክሲም ከምንመልስ ሲኖር እንዳጋጣሚ አጠራቀምኩኝ። የዛ ብር ነው 1 2 3 4 5 6 50 ብር 50 60 70 80 200 ምናምን ብር ሆኗል።
በዚህ የተነሳ ይሄ ደግሞ ቢያንስ በትንሹ 500 ምናምን ይሆናል ብዬ አስባለሁ ቤተሰብ እና እንደ ቀልድ ያጠራቀምኩት ብር የሆነ ብር አስፈለገኝና ብር አልነበረኝም። ይሄ እስኪ እጀምጭ እኔ እንደዛ 1 ብር 2 ብር ምጥልልሽ ላይ እግዚአብሔር እና አይነ ከታ መጣት እግዚአብሔርን በውሸት እግዚአብሔር ነው ያላችሁ ቤተሰብ እግዚአብሔር በሚያውቀው እንዳል እንደ ቀልድ 10 ብር 5 ብር ሲሰጠኝ አጠራቅማለሁኝና አረገኝ በጣም አደንቅሻለሁ። ግን ለምን ድሮ ለምን እንደዚህ ብታጠራቅም ብሩን እንደዚህ ብታጠራቅም እስካሁን መኪና ገዥም ነበር ነው አጋለሁ ነበር እና ባጋጣሚ ብር አስፈለገኝና ትዝ ሲለኝ ይሄን ብር አስታወስኩኝ። አሁን እቺኛው እንደዚህ ያስቀመጥኳት 200 ሆኗል። ገና ደግሞ ከኔ ነው እንደዚህ 3 ብር ምጥለው ሌላ ደግሞ አለ የተወሰነች ሰዓት 100 ምናምን የሚሆን ይኖራል እዛ ውስጥ ገፈሽኛል። አይ ገፈሽኛል ተጠራቅሞ ሳይው ቆጨው ይሄን ሁሉ ገንዘብ እኔ ነኝ ያመጣሁት። ልታካብዳለህ እንዴ? 10,000 ምናምን አላከውኩ ቢያንስ ቢሞላ እኔ ቅድም ደግሞ 2,000 ይሆናል ቢያስ ሳንቲም እኮ ነው ሳንቲም ቢሞላ 400 ወይ 500 ቢሆን እሺ 5 እና 10 ደግሞ ከመጣይ ለብቻ ተቋቋጣ ነበር አለ ብቻ እና ቤተሰብ ፕራንክ ተደርጋችኋል። የሚገርም ነው። ቤተሰቦቻችን በጣም ተገፈናል። ወንዶች በእናታችሁ ኪሳችሁን ጠብቁ። አያችሁ ገና ይሄኛው ቢያንስ በቃ ይሄ ወንዶች በእናታችሁ ኪሳችሁን ጠብቁ። 2 ብር 3 ብር በእናታችሁ በደንብ ያዙ ኪሳችሁ። ይኸው እኔ አይጠቅምም ብዬ 2 ብር 3 ብር ኪሴ ውስጥ እንኳኳል እያልኩ የምጥለው ገንዘብ ነው ይሄ ሁሉ ሆኖ ያገኙት። እና ቤተሰብ ለማንኛውም ይሄንን ይመስል ነበር። ላይክ አድርጉ። ገና ይሄን አጠራቅመው እንትነለዋለኝ እውነት ብር አስፈልጉም ቢያንስ እርግጠኛ ነኝ 500 ምናምን ቢሆን 500 ወይ 400 ግን ቀልድ አይደለም። 500 100 ማለት ነው። ሴቶች በጤናቸው አይደለም ባለ ገንዘብ የምትሆኑት ሴቶች እና ለችግር ይሆኖልኛል ለሆነ ነገር ፈልጊው ነው ሰበስቡ እና ለማንኛውም ቪዲዮ እንዳይረዝምባችሁ ደህና ሁኑልኝ። እንዳትናደዱብኝ ሁላችሁም ፕራንክ ተደርጋችኋል።